የዛሬው ፊልማችን የሚጀምረው ሁልጊዜ ከማንምና ከምንም ነገር በላይ የሚወዳት ዞይ የተባለች ልጁን በማሰብ ቀኖቹን በእስር ቤት በሚያሳልፈው ፍራንክ ፔሪ በሚባል አዛውንት ነው። ፍራንክ በከባድ የፊት ገጽታ ለ14 ረዥም ዓመታት በውስጣቸው ይዘውት በቆዩት ያረጁ መተላለፊያዎች ኮሪደሮች ውስጥ ይራመዳል። እንደ ማንኛውም ቀን ሁሉ በወይን ቤቱ ልብስ ማጠቢያ ክፍል ውስጥ በዝምታ እየሰራ መደበኛ ተግባሩን ያከናውናል። ወደ ክፍሉ ሲመለስ ፍራንክ በመላው ብሎኩ ውስጥ በጣም ኃይለኛ ከሆነ እስረኛ ከሪሳ ጋር ይገናኛል። ክፍሉ ሲደርስ የክፍሉ ጓደኛው ሄጂስ ዕቃዎቹን ሲያዘጋጅ ያገኘዋል። ፍራንክ ወደ ሌላ እስር ቤት እየተዛወረ እንደሆነ ገምቶ ነበር። ነገር ግን ሄጂስ መፈታቱን ይነግረዋል። ዜናው ፍራንክን ያስደነግጠዋል። ይህም የሆነው በእርሱ መሄድ አዝኖ ሳይሆን ነፃነት ለማንም ሰው እንዲህ በቀላሉ ይመጣል ብሎ ስላልጠበቀ ነው። ይህ ፍራንክ በራሱ ሐሳቦች ውስጥ ይበልጥ እንዲሰጥም አደረገው። ብዙም ሳይቆይ ቱታን የተባለ እስረኛ አዲስ እስረኞች መምጣታቸውን የሚገልጽ ጩኸት ያሰማል። ሁሉም ሰው ሁልጊዜ የሚደረገውን ድርጊት ወይም ስነ ስርዓት ለመመልከት ይሮጣል። አዲሶቹ እስረኞች አብዛኞቹ ደረታቸውን የገለጡ ሲሆን ነባር እስረኞች እየጮሁባቸው እያፌዙባቸውና እያስፈራሯቸው በጠባብ መንገድ ላይ እንዲያልፉ ይገደዳሉ። ከአዲሶቹ መጪዎች መካከል በሁኔታው በግልጽ እንዳልተመቸው የሚታይበት ጄምስ ሌሲ ይገኝበታል። ካለው ጠላትነት የተሞላበት ትኩረት ለማምለጥ በመፈለግ ያንን ትርምስ በፍጥነት ለማለፍ ይሞክራል። ብዙም ሳይቆይ ሌሲ የፍራንክ አዲስ የክፍል ጓደኛ ሆኖ መመደቡ ግልጽ ይሆናል። ፍራንክ ግን ምንም አይነት ስሜት አያሳይም። ራሱን አግልሎ በሐሳቡ ዓለም ውስጥ እንደተዘጋ ይቆያል። ከጥቂት ጊዜ በኋላ አንድ ዘበኛ ለፍራንክ ለብዙ ዓመታት አግኝቶት የማያውቀውን ደብዳቤ ያቀብለዋል። ግራ በመጋባት ኤንቪሎፑን ከመረመረ በኋላ ይከፍታል። የደብዳቤው ይዘት ክፉኛ ይሰብረዋል። ደብዳቤው የእርሱ ልጅ ዞይ በእጽ ሱሰኝነት እንደተጠመደችና ቀደም ሲልም 2 ጊዜ የልብ ድካም እንዳጋጠማት ይገልጻል። ፍራንክ በሁኔታው ክፉኛ አዝኖ የሌሊት መብራት እስኪጠፋ ድረስ በከፍተኛ ናፍቆት ፎቶዋን በትኩረት ይመለከታል። በአቅራቢያው ሌሲ በዙሪያው ባለው ጩኸትና ጭካኔ ተረብሾ ለመተኛት ይቸገራል። እዚህ ቦታ መትረፍ ቀላል እንዳልሆነም በፍጥነት ይረዳል። በማግስቱ ጠዋት ፍራንክ በወይን ቤቱ ውስጥ ወዳለው ትንሽ የጸሎት ቤት ይሄዳል። ደብዳቤውንም ደግሞ ያነባዋል። ከእስር ቤት ሆኖ ልጁን ለመርዳት አቅም እንደሌለው የሚገልጸውን መራራ እውነት ይጋፈጣል። በዚህ የዝምታ ቅጽበት አንድ ውሳኔ ላይ ይደርሳል። ነገሮች ሳይረፍዱ ወደ እርሷ የሚደርስበትን መንገድ መፈለግ አለበት። ከዛም በአቅራቢያው ያለው የእንጨት ድምፅ ድንገተኛና ተስፋ የቆረጠ ሐሳብ ጭንቅላቱ ውስጥ እንዲፈጠር ያደርጋል። ይህም የማምለጫ ዕቅድ ነው። እንደርሱ ዕድሜ ላለ ሰው ይህ በግዴለሽነት የሚደረግ ካልሆነ በቀር ፈጽሞ የማይቻል ተግባር ነው። ሆኖም የቀረው ብቸኛው መንገድ ይህ እንደሆነ ይገነዘባል። እናም ለማምለጥ ሙከራውን ይጀምራል። በሌላው የወይን ቤቱ ክፍል ደግሞ ባቲስታና ሪሳ ከቤተ መጻሕፍት ውስጥ ሕገወጥ ስራቸውን በዝምታ እያከናወኑ ነው። ባቲስታ በምስጢር የራሱ ምርት የሆኑትን እጾች ሲያዘጋጅ፣ ሪሳና ግብረ አበሮቹ ደግሞ ስርጭቱን ያከናውናሉ። ቶኒ የተባለ ተስፋ የቆረጠ ሱሰኛ ከባቲስታ እጽ እንዲሰጠው ሊለምነው ይሞክራል። ባቲስታ ግን እምቢ በማለት ወንድሙን ሪሳን እንዲጠይቅ ይነግረዋል። ትዕግስት ያጣውና የተበሳጨው ቶኒ ችግር ከመፈጠሩ በፊት ወደ ሪሳ ቤተ መጻሕፍት ውስጥ ዘልቆ ይገባል። ሪሳ በቶኒ ባህሪና ለእርሱ ስልጣን ክብር ባለመስጠቱ በግልጽ ይበሳጫል። ይህ ሁሉ እየሆነ ሳለ ፍራንክ የማምለጫ ዕቅዱን ማዘጋጀቱን ይቀጥላል። ማንኛውንም አጋጣሚ ለመፈለግ በመናፈሻውና በአየር ቧንቧዎች በኩል የወይን ቤቱን ደካማ ጎኖች ያጠናል። ዕቅዱ ለቅርብ ጓደኛው ብሮዲ ለመናገር ያስባል። ነገር ግን መጀመሪያ ሌሲን ከክፍሉ እንዲወጣ ይጠይቀዋል። ብሮዲ
ወዲያውኑ አንድ ከባድ ነገር እየመጣ እንደሆነ ይገነዘባል። ሌሲ ወደ ውጪ ሲወጣ ሌሎች እስረኞች በጉጉትና በማስፈራራት ስሜት ይመለከቱታል። አንዳንዶቹም መንገዱን በመዝጋት ይከተሉታል። ሌሲ ግጭትን ለማስወገድ በመሞከር ወደ መታጠቢያ ክፍል በሚወስደው ደረጃ ላይ ይሮጣል። ነገር ግን ቶኒ ሲከተለው ውጥረቱ ይጨምራል። ሌሲ ተስፋ ቆርጦና ፈርቶ ቶኒ በማስፈራራት ስሜት ሲጠጋው ወደ ኋላ ይሸሻል። ለምንድነው ግን አዲስ እስረኞች ሰዎች የሚያሳድዱት? መርዳት ሲኖርባቸው። ወደ ውስጥ እንመለስ። ፍራንክ የልብስ መታጠቢያ ክፍሉ መናፈሻ ከቆሻሻ ፍሳሽ ማስወገጃ መስመር ጋር የተገናኘ መሆኑን ሲጠይቀው ብሮዲ በድንጋጤ ያዳምጣል። ፍራንክ ስለ ደብዳቤው በረጋ መንፈስ ያስረዳል። እንዲሁም ምንም አይነት አደጋ ቢኖርም ወደ ልጁ መድረስ እንዳለበት በግልጽ ይነግረዋል። ብሮዲ ሐሳቡን በጥብቅ ይቃወማል። ነገር ግን መናፈሻው ወደ ፍሳሽ ማስወገጃው እንደሚወስድ ያረጋግጥለታል። በተጨማሪም መንገድ ውስጥ ለሚዘጋው የብረት አጥር ለፍራንክ ያስጠነቅቀዋል። ይህንን የሰማው ፍራንክ ቀጣዩን እርምጃውን ይገልጻል። ከባድ እንቅፋቶች ሰባብሮ በማለፍ ታዋቂ ቦክሰኛ የነበረውን ሌኒ ድሬክን በቡድኑ ውስጥ ለማካተት ያቅዳል። ብሮዲ የዚህን እቅድ እብደት ሊረዳ ባለመቻሉ ከፍራንክ ጋር ከተከራከረ በኋላ ተቆጥቶ ይወጣል። በዚሁ ጊዜ ሌሲ በቶኒ ጥቃት የተነሳ ቆስሎ ተረብሾና በከፍተኛ ስነልቦናዊ ስቃይ ውስጥ ሆኖ ወደ ክፍሉ ይመለሳል። ወደ አልጋው ወጥቶ ራሱን ለማረጋጋትም ይሞክራል። በማግስቱ ፍራንክ ሌኒ ድሬክን ፍለጋ ወደ እስር ቤቱ ስፖርት ማዘውተሪያ ጂም ይሄዳል። ድሬክ ምንም ፍላጎት የሌለውና በጉዳዩ ውስጥ መግባት የማይፈልግ ይመስላል። ነገር ግን ፍራንክ የማምለጫ እቅዱን በረጋና በማያወላውል ድምፅ በማብራራት የድሬክ ጥንካሬ ለምን እንደሚያስፈልገው ይነግረዋል። የዘበኛውን ትኩረት እንዳይስብ ጥንቃቄ በማድረግ ፍራንክ ለድሬክ የነጻነት እድልን በመስጠት የመጨረሻውን ግፊት ያደርጋል። ድሬክም ያመነታል። ነገር ግን ጉዳዩን ካሰላሰለ በኋላ በመጨረሻ በማምለጫው እቅድ ውስጥ ለመሳተፍ ይስማማል። በሚቀጥሉት ቀናት ፍራንክ፣ ብሮዲና ድሬክ እያንዳንዱን ዝርዝር ሁኔታ ለማስተካከል በምስጢር ይገናኛሉ። ሊሆኑ ስለሚችሉ መንገዶች፣ ስለ ግንቡ ደካማ ጎኖችና ጥርጣሬን ለማስወገድ ስለሚያስፈልጓቸው መሳሪያዎች ይወያያሉ። መረጃዎችን በዝምታ እየተለዋወጡ በዶሚና ጨዋታ ዙሪያ ይሰበሰባሉ። ፍራንክ በተጨማሪም በጸሎት ቤት ውስጥ የሚገኘውንና ወደ ጠቃሚ መሳሪያነት ሊቀየር የሚችልን የብረት መስቀል ክፍተት ለድሬክ ያሳየዋል። የጸሎት ቤቱን ቁልፍ በሰም ቅርጹን ካወጣ በኋላ ለድሬክ ይሰጠዋል። ድሬክም ሌላ ተመሳሳይ ቁልፍ በመቅረጽ የሚያስፈልጋቸውን ነገሮች ይሰርቃል። ድሬክ የተበታተነውን የብረት መስቀል እንደ መነሻ በመጠቀም ለማምለጫ የሚሆን መሳሪያ መስራት ይጀምራል። ነገር ግን ስራውን ለማጠናቀቅ አንድ ተጨማሪ አካል እንደሚያስፈልገው ይረዳል። በዚሁ ሁሉ ጊዜ ቶኒ ከዝግ በሮች በስተጀርባ የሆነ ነገር እየታቀደ መሆኑን በመገመት በትኩረት ይከታተላቸዋል። በሚቀጥሉት ቀናት እስር ቤቱ ድሬክ ሁሉም ሰው ከሚፈራው ግዙፉ ተፋላሚ ፑታን ጋር የሚጋጠምበትን አስከፊ የቦክስ ግጥሚያ ያዘጋጃል። ድሬክ ራሱን ለመከላከል የሚችለውን ያህል ይጥራል። ነገር ግን ፊቱ በደም እስኪሸፈን ድረስ ተደጋጋሚ ድብደባ ይደርስበታል። ለዘለቄታው የተሸነፈ በሚመስልበት ቅጽበት ድሬክ ያለውን ኃይል ሰብስቦ የቱናንን የአልማዝ ወይም የዳይመንድ ጥርስ አውልቆ ወለሉ ላይ እንዲፈናጠር የሚያደርግ አንድ ጠንካራ ቡጢ ይሰነዝራል። አጋጣሚውን በመጠቀም ድሬክ እንደገና ተመትቶ ከመውደቁና ከሜዳው ተሸክመውት ከመውጣታቸው በፊት አልማዙን በዝምታ ኪሱ ውስጥ ይከታል። በዚያ ምሽት አልማዙን ለሥራ ያውለዋል። በሕይወቱ ሙሉ ጫናዎችን ተቋቁሞ እንደኖረ ሰው በረጋ ትኩረት ድሬክ አልማዙን ቀደም ብሎ ከሰረቀው ትንሽ ብረት ወይም ድራም ጋር ያያይዘዋል። ደረጃ በደረጃ
ቀላል ግን ውጤታማ የሆነ የመቁረጫ መሳሪያ በእነሱና በነጻነታቸው መካከል የቆመውን የብረት አጥር ሊያሳልፋቸው የሚችል ነገር ሰርቶ አጠናቀቀ። በማግስቱ ጠዋት ፍራንክ የመታጠቢያ ቤቱን የውሃ ማፍሰሻ ያጠናል። ነገር ግን ቶኒ በትኩረት እየተመለከተው መሆኑን ሲያውቅ በፍጥነት ፊቱን ያዞራል። ቶኒ ሕግ ያስይዘውና በባቲስታ የተዘጋጀ እጾችን እንዲሰጠው ይጠይቀዋል። የፈለገውን ካላገኘ ግን የማምለጫ እቅዱን እንደሚያጋልጥ ያስፈራረዋል። የቶኒ አትኩሮ መመልከት ማስጠንቀቂያው እውነተኛ እንዲመስል ቢያደርገውም ፍራንክ ለመረጋጋት ይሞክራል። ብዙም ሳይቆይ ፍራንክ ሌሲ በጊዜያዊነት በተሰራ ስለት ራሱን ለመጉዳት ሲሞክር ያገኘዋል። በቁጣና በፍርሃት ስሜት ተውጦ ፍራንክ ወደ ኋላ ይጎትተዋል። እንዲሁም እንዲህ አይነቱ በግዴለሽነት የሚደረግ ድርጊት ትኩረትን በመሳብ አጠቃላይ ማምለጫውን አደጋ ላይ እንደሚጥል ያስጠነቅቀዋል። በምሳ ሰዓት ብሮዲ የሆነ ችግር እንዳለ ይገነዘባል። ፍራንክ ስለ ቶኒ ዛቻ ያስረዳዋል። በጋራ ሆኖ ባቲስታ የራሱን የእጽ አቅርቦት እንዲያገኝ በማድረግ በማምለጫው እቅድ ውስጥ እንዲሳተፍ ለማሳመን ይወስናሉ። ነገር ግን ፍራንክ ሐሳቡ ሲያቀርብለት ባቲስታ ውድቅ ያደርገዋል። ይልቁንም ቶኒን በመመረዝ እንዲያስወግዱት ሐሳብ ያቀርባል። ፍራንክ ሬሳ ጉዳዩን ካወቀ ሊመጣ የሚችለውን መዘዝ በመፍራት ያመነታል። ነገር ግን ባቲስታ ሱሰኞች ሁልጊዜ በእጽ ብዛት ይሞታሉ በማለት ሐሳቡን ያጣጥልበታል። ፍራንክ ባልፈለገው ሁኔታ ይስማማል። ባቲስታ መርዝ የተቀላቀለበት አዲስ እጽ ያዘጋጃል። ከዛም ልብስ በሚሰበስብበት ጊዜ ፍራንክ አልጋ ላይ በምስጢር ያስቀምጠዋል። በማግስቱ ጠዋት ሌሲ ሲነቃ ቶኒ በአስፈሪ ሁኔታ አፍጥጦበት ያገኘዋል። ቶኒ ይበልጥ አጥብቆ ሲይዘውና ማን የበላይ እንደሆነ በግልጽ ሲያሳየው የፍርሃቱ ስሜት በፍጥነት ይጨምራል። በዘራው ፍርሃት ረክቶ ቶኒ ሌሲን ትቶት በቀጥታ ወደ ፍራንክ እጹን ለመውሰድ ወደ ክፍሉ ይመጣል። ፍራንክ መርዙን ለማቀበል ሲዘጋጅ ከቶኒ አጋሮች አንዱ የሆነው ሳይክስ መጀመሪያ ለመሞከር ወደ ክፍሉ ይገባል። የፍራንክ ጭንቀት በከፍተኛ ሁኔታ ይጨምራል። ሳይክስ መጀመሪያ ከቀመሰው ቶኒ እጹ የተበከለ መሆኑን ወዲያውኑ ያውቃል። ፍራንክ ጊዜ ለማባከን ይሞክራል። ነገር ግን ቶኒ ትዕግስት በማጣት ፍራንክን ጥግ እስኪያደርሰው ድረስ ይገፋዋል። ምንም አማራጭ ሲያጣ ፍራንክ እጹ የተደበቀበትን ካቢኔት ይከፍታል። ነገር ግን ሳይክስ እጹን ሊሞክር ሲል ሌሲ በድንገት በመፈንጠር ወንበር አንስቶ ቶኒ እስኪወድቅ ድረስ ራሱ ላይ ደጋግሞ ይደበድበዋል። በፍርሃትና በቁጣ ተሞልቶ ሌሲ ትራስ አንስቶ ሊያፍነው ይሞክራል። የሆነውን የተረዳው ፍራንክ በፍጥነት በመግባት ትራሱን ይነጥቀዋል። በዚህም ቶኒ ክፉኛ ቆስሎና ራሱ ስቶ ወለሉ ላይ ይቀራል። በተፈጠረው ግርግር ውስጥ ሳይክስ መርዙን ይዞ ከክፍሉ ይሮጣል። ቶኒ በሕይወት ቢኖርም ክፉኛ ስለቆሰለ ለመቆም ይቸገራል። በጎርናናና በፍርሃት በተሞላ ድምፅ ሪሳን እየጠራ ሰውነቱ እየተወዛወዘ ወደ በሩ ይንገዳገዳል። እስረኞቹ ቶኒ በመተላለፊያው ላይ እየተሰናከለ ሄዶ በመጨረሻ ደረጃው ላይ ሚዛኑ እስኪስት ድረስ ይመለከቱታል። በኃይል ይወድቃል። የአንገቱ መሰበር ድምፅም በመላው ብሎኩ ውስጥ ያስተጋባል። በዛው ቅጽበት አንድ ዘበኛ ለሪሳ በወንድሙ ላይ የደረሰውን ለመንገል ይሮጣል። የእስር ቤቱ የማስጠንቀቂያ ደውል በመላው ብሎኩ ውስጥ እየጮኸ መተላለፊያዎቹን ያናውጠዋል። ፍራንክ በፍጥነት የክፍሉን በር ቆልፎ ወለሉ ላይ ያለውን ደም ማጽዳት ይጀምራል። የሆነውን ነገር ለመደበቅ በሚያደርገው ከፍተኛ ጥረት አልጋውን ያስተካክላል። ጊዜው አስቀድሞ ማለፉን እያወቀ የማስጠንቀቂያ ደውሉ መጮሁን ቀጥሏል። እንዲሁም በችኮላ የሚራመዱ የእግር ድምጾች ከውጪ ያለውን መተላለፊያ ሞልተውታል። ሌሲ አልጋው ላይ ተኝቶ እየተንቀጠቀጠ ወደ ኮርኒሱ አፍጥቶ ይመለከታል። አእምሮ በፍርሃት ተወጥሯል። በእርግጠኝነት የሚመጡትን መዘዞች ያስባል።
ፍራንክ በረጋ ድምፅና በትህትና ለማረጋጋት ይሞክራል። ነገር ግን ሁኔታው ከቁጥጥር ውጪ መሆኑን ሁለቱም ያውቃሉ። ፍራንክ የልጁ ፎቶ ሲመለከት ለሌሲ ሁሉም ነገር ደህና ይሆናል ይለዋል። ራሱ እንኳን የማይተማመንበትን ቃል ይገባለታል። ብዙም ሳይቆይ ሌሲ ወደ ብቸኝነት እስር ቤት ይወሰዳል። ይህም ፍራንክና ሌሎቹ እርሱን ትተው ስለመሄድ እንዲወያዩ አደረጋቸው። ፍራንክ መጀመሪያ ላይ ሌሲ የሪሳን ቁጣ ብቻውን እንዲጋፈጥ ባለመፈለግ እምቢ ይላል። ነገር ግን የተቀረው ቡድን እርሱን ለመተው ሲወስን ፍራንክ ሳይወድ በግድ ይስማማል። ከዛም ትኩረታቸውን ወደ ማምለጫው እቅዱ ይመልሳሉ። በዚህ መሃል ሪሳ በመርዙ እጽ ምክንያት ሕይወቱ ያለፈውን የሳይክስን አስክሬን ያገኛል። ቁጣና ሐዘን ተሰምቶት ወደ ፍራንክ ክፍል ይገባል። የፍራንክ ደረት በፍርሃት ቢወጠርም የተረጋጋ ለመምሰል በመሞከር ለሪሳ ሲጋራ ያቀርብለታል። ሪሳ በአቅራቢያው ጭስ እንደማይፈልግ በግልጽ በመግለጽ እምቢ ይላል። ሪሳ በዝምታና በታቀደ ኃይል ማስፈራራቱ ሲቀጥል ፍራንክ ጫናው እየጨመረበት መሆኑን እየተሰማው በፍጥነት ያጠፋዋል። ሪሳ ከጠረጴዛው ላይ የዞይን ፎቶ አንስቶ ስለ ልጁ ሲጠይቀው ፍራንክ ከመመልከት ውጪ ምንም ማድረግ አይችልም። ቤተሰብ በዓለም ላይ በጣም አስፈላጊ ከሆኑ ነገሮች አንዱ መሆኑን ለፍራንክ ያስታውሰዋል። እንዲሁም ልጁን የሚወድ ሰው ይሄንን መረዳት እንዳለበት ይነግረዋል። በመጨረሻም ሪሳ ስለ ቶኒ አስከፊ ሞት ማብራሪያ እንዲሰጠው ይጠይቃል። ፍራንክ ራሱን ለመቆጣጠር ይታገላል፣ እንዲሁም በውሸት ለማምለጥ ይሞክራል። ነገር ግን ሪሳ ወዲያውኑ ውሸቱን ይደርስበታል። ሌሲ ከብቸኝነት እስር እንደተመለሰ ወደ እርሱ ክፍል እንዲያመጣው ለፍራንክ ትዕዛዝ በመስጠት ያስፈራራዋል። ያንን ማስጠንቀቂያ ከሰጠ በኋላ ሪሳም ይወጣል። ምንም እንኳን ማስጠንቀቂያው በቀጥታ ባይነገርም ዛቻው በአካባቢው ላይ ከባድ ድባብ ፈጥሯል። ሆኖም ፍራንክ በትኩረት ለመቆየት ራሱን ያስገድዳል። እንደ አባት ልጁን ለመካስ የቀረው ብቸኛው አማራጭ ማምለጥ ብቻ ነው። እርሱና ሌሎቹ በልብስ ማጠቢያ ጋሪዎች ውስጥ ትናንሽ መሳሪያዎችን በሚስጥር በማስገባትና በእስር ቤቱ ዙሪያ በመደበቅ ዝግጅታቸውን ይቀጥላሉ። ፍራንክ በድንገት ወደ ጎብኚዎቹ ክፍል እንዲመጣ ሲጠራ ሁሉም ነገር ይቆማል። ማን ሊያየው እንደፈለገ ሳይረዳ በጥንቃቄ ይገባል። ከመስታወቱ በስተጀርባ በሐዘን የተሞላ ፊት ያላት ሴት ተቀምጣለች። ልጁ ዞይ መሞቷን ለፍራንክ ስትነግረው እንባዋ ይፈሳል። ቃላቶቿ እንደደረሱት የፍራንክ ዓለም ይናዳል። የሐዘኑ ክብደት ሙሉ በሙሉ ይቆጣጠረዋል። ከልጁ በቀር ለሌላ ለማንኛውም ነገር ቦታ የለውም። ከጥቂት ጊዜ በኋላ ሌሲ በመጨረሻ ከብቸኝነት እስር ይፈታል። ሲመለስም ፍራንክ በአሁኑ ሰዓት ትዝታ ብቻ ሆና የቀረችውን የልጁን ፎቶ በትኩረት እየተመለከተ አልጋው ላይ በዝምታ ተቀምጦ ያገኘዋል። ፍራንክ በከባድ ሐዘኑ መካከል ራሱን ለማረጋጋት ሲል ሌሲ ኬት እንደመጣ በለሰለሰ ድምፅ ይጠይቀዋል። የእነሱ አጭር ውይይት ከዞይ ሞት ከባድነት ለጥቂት ጊዜ የሚያመልጡበት አጋጣሚ ይሆናል። ከዛም ፍራንክ የሪሳን ጥያቄ ያስረዳዋል። በመቀጠልም የታጠፈ መስታወሻ ለሌሲ ሰጥቶት ለብሮዲ እንዲያደርስለት ይነግረዋል። ሌሲ ትርጉሙ ባይገባውም ጥያቄውን ተቀብሎ ይወጣል። ፍራንክ በክፍሉ ውስጥ ብቻውን ቀረ። እስካሁን በሕይወት ለመቆየት ምክንያት የሆነው ነገር እንዲሁ በቀላሉ አሁን መጥፋቱ ወይም ልጁ መሞቷን ሲያስብ የባሰ በሐዘን ውስጥ ይበልጥ ሰመጠ። በዚህ መሃል ድሬክ የማምለጫ እቅዱ በመጨረሻ መጀመሩን የሚያመለክት ምልክት በመስጠት ወደ ቃል መግቢያ ክፍሉ ይገባል። ሌሲ ደርሶ ለብሮዲ ማስታወሻውን ሲሰጠው ብሮዲ በጭንቀት ስሜት ያነበዋል። ፍራንክ ላለማምለጥ ወስኗል። የፍራንክን ምክንያት ባያውቁም እንኳን ሌሎቹ በእቅዱ ይቀጥላሉ። በእስር ቤቱ ብሎክ ውስጥ ፍራንክ ወደ ሪሳ ክፍል ይገባል። ሪሳ ወዲያውኑ ሌሲ የት እንዳለ ይጠይቀዋል። ነገር ግን ፍራንክ በረጋ መንፈስ በመመለስ ይልቁንም በአንድ ወቅት ስላነበበው መጽሐፍ ማውራት ይጀምራል። ሪሳ ተበሳጭቶ ጥያቄውን ይደግመዋል። ሆኖም ፍራንክ ማውራቱን ይቀጥላል። ታሪኩ ሁሉንም ነገር
እንዳላቸው የሚያስቡ ነገር ግን አንድ ቀን የሚረሱ ሰዎችን እንዴት እንደሚያጎላ ያብራራል። ሪሳ እንደተሰደበ ተሰማውና ሊያስፈራራው ይሞክራል። ነገር ግን ፍራንክ ፈገግታ ብቻ ያሳያል። ከዚያም ፍራንክ አንድ ትንሽና ስለታም ነገር ካቀበለ በኋላ ሌሲ ቀድሞውኑ ማምለጡን ለሪሳ ይነግረዋል። ፍራንክም ሊወጣ ሲዞር ሪሳ በድንገት ከጀርባው ይወጋዋል። የህመሙ ድንጋጤ ፍራንክን መሬት ላይ እንዲወድቅ ያደርገዋል። በዚህ ጊዜ ዘበኞችና የሕክምና ባለሙያዎች በፍጥነት ይደርሳሉ። የእይታው ብርሃን መደብዘብ ይጀምራል። እንዲሁም እውነተኛው ዓለም ቀስ በቀስ እየራቀው ሄደ። በፍራንክ እየደበዘዘ በመጣው ንቃተ ህሊናው ውስጥ የተለየ ፍጻሜን አልሞ ተሳለ። በአየር ማስተላለፊያ ቱቦዎች ውስጥ ሲሳብ፣ በቆሻሻ ማውረጃ ዋሻዎች ውስጥ ሲጠልቅና የመጨረሻውን የኮንክሪት ግርዶሽ ሲደርስ ታየው። ብሮዲ ከጎኑ ሆኖ ሲሞት ይታየዋል። ይህም ሊሰብረው የተቃረበ ቅስበት ነበር። ሆኖም ግን ወደፊት መጓዙን ቀጠለ። ሊያቋርጡት በሚገባቸው የባቡር ሀዲዶች ላይ ባቲስታ ሲወድቅ በአይነ ህሊናው ተሳለበት። እያንዳንዱ ሞት በጭንቅላቱ ውስጥ ባለው ጭጋግ ውስጥ ከባድ ቢሆንም ሩቅ መስሎ ታየው። በመጨረሻም ከህመሙ በላይ በሚያሻግረው የመጨረሻ ራዕይ ውስጥ ፍራንክ ሌሲን ከጎኑ አድርጎ አንድ ጣቢያ ላይ ደረሰ። ከዛም ከምንም በላይ ወደሚወዳት ልጁ ዞይ ጋር ወደሚገናኝበት ጸጥ ያለና ውብ የለንደን መናፈሻ ውስጥ ገባ። የዛሬው ፊልማችንም እንደዚህ አይነት ከአቅም በላይ የሆነ የህይወት ፈተና ሲያጋጥመን የጉዞ ማብቂያ ላይ ብቻ ሊከሰት የሚችል ዳግም መገናኘት ያሳየናል እያለ የዛሬ ፊልማችን በዚህ ያበቃል። እናም ቤተሰቦች እስር ቤት ገብቶ የሚያውቅ ልምዱንና ሐሳቡን በኮሜንት ቢያካፍለን ደስ ይለናል። ቤተሰቦች በብዙ ልፋት የሚደርሳችሁን ይህን ስራ ከወደዳችሁት ላይክ እና ቻናሉ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። አመሰግናለሁ። መልካም ጊዜ